መሀል መገናኛ ላይ ህዳሴ ህንፃ አጠገብ የሚገኘው የአዶት ሞል በቅርቡ ተመርቆ ስራ ጀምሯል። 44 ካሬውን አጠቃላይ ዋጋው 10,700,000 ብር ነው። 30%ቱን አሁን ከናንተ የምንፈልገው ያ ማለት አጠቃላይ 3,400,000 ብር ከፍላችሁ ስራ የምትጀምሩበት ሱቅ ነው የተዘጋጀው። ይሄ መጀመሪያ ጊዜ እዚህ ሞል ላይ እንግዲህ የባንክ ኦፕሽን ይዘን መተናል። 70% የባንክ ብድር ተመቻችቶላቸዋል። የንግድ ሱቅ ላይ ይሄ አልተለመደም። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? እንደምንስ ቆያችሁ? ሳምንቱን ጠብቀን መተናል። ቻናሉ ቤተኛውም ነው፣ እኔ ያለኸኝ ነኝ። ሳምንቱን ለየት ያለ ፕሮዳክት ይዘን መተናል። በአሁኑ ደግሞ በዝርዝር የምናየው የንግድ ሱቆች ላይ ያተኮረ ቪዲዮ ነው የምንሰራው። መሀል መገናኛ ላይ ህዳሴ ህንፃ አጠገብ የሚገኘው የአዶት ሞል በቅርቡ ተመርቆ ስራ ጀምሯል። ከዚህ ሞል ውስጥ ነው እንግዲህ የንግድ ሱቆችን አሁን ለሽያጭ የወጡት። መጀመሪያ ጊዜ እዚህ ሞል ላይ እንግዲህ የባንክ ኦፕሽን ይዘን መተናል። 70% የባንክ ብድር ተመቻችቶላቸዋል። የንግድ ሱቅ ላይ ይሄ አልተለመደም። ስለዚህ ይሄ ትልቅ አድቫንቴጅ ነው። 30% ብቻ ከፍላችሁ ስራ የምትጀምሩበት ሱቅ ነው ማለት ነው ለሽያጭ የቀረበው። እነዚህ ሱቆች የዲጂታል ካርታቸው ስለተዘጋጀ እናንተም የባንክ አማራጭ ያላችሁ ሰዎች ትልቅ አድቫንቴጅ ነው። ይህንን መጠቀም ትችላላችሁ። በ19% የወለድ መጠን ነው እንግዲህ የባንክ ኦፕሽኑ የተዘጋጀው። ስለዚህ ሳያልቁ እነዚህን ሱቆች የግላችሁ ማድረግ ትችላላችሁ። የአዶት ሞል እንግዲህ መሀል መገናኛ ላይ የገነባው ጂፕላስ 24 የሆነ ሚክስድ ዩዝ ሞል ነው። ከላይ አፓርትመንቶች አሉት። እስከ 8ኛ ፍሎር ድረስ ደግሞ ኮሜርሻል ናቸው። ያ ማለት እስከ 4ኛ ፎቅ ያሉት ሙሉ ለሙሉ የንግድ ኮሜርሻል ሱቆች ናቸው። ያ ማለት መሀሉ ኦፕን ዳውን ነው። ስለዚህ በሁለቱም ዳይሬክሽን በኩል ሰርኩሌት እያደረግን ሱቆችን የምናገኛቸው ነው የሚሆነው። ስለዚህ ሁሉም ሱቆች እኩል እይታ ነው ያላቸው፣ እኩል ነው አክሰስ የምናደርጋቸው። ሙሉ የሰርኩሌት ማድረጊያ ኦፕን ዳውኑ ስላለ ማለት ነው። እያንዳንዱ ሱቅ እኩል ነው አክሰስ የምናደርጋቸው። ስለዚህ በምንፈልገው የካሬ አማራጭ መርጠን መያዝ እንችላለን። ከ4ኛ ፎቅ በኋላ ደግሞ እስከ 8ኛ ፍሎር ባለው ደግሞ ስፔሻሊ ለኦፊስ ተብሎ የተዘጋጁ ሱቆች አሉን። እነዚህንም የግላችሁ ማድረግ ትችላላችሁ። የኦፊስ ቫይብ ነው ያላቸው። ስለዚህ ቢሮአችሁን መገናኛ ላይ መክፈት ለምትፈልጉ ሁሉ ይሄ ትልቅ አድቫንቴጅ ነው። ምክንያቱም ከ44 ካሬ ጀምሮ እስከ 250 ካሬ ድረስ ባለው አማራጭ አቅርበናል። ምናልባት ለኤንጂኦ ለድርጅት የምትፈልጉ ደግሞ 1500 ካሬ ሜትር የሚሆን ኦፊስ አለን። ይህም በልዩ ሁኔታ ለሽያጭ እየቀረበ ነው። ይህንንም የግላችሁ ማድረግ ትችላላችሁ። ወደ ዋጋቸው ስንሄድ ደግሞ እንግዲህ 44 ካሬ ያለን አሁን ሬዲ የሆነ ወዲያው ስራ የምትጀምሩበት ማለት ነው። እዚህ ሞል ላይ ለየት ያለው ነገር ምንድነው? የንግድ የስራውን የቢዝነሱን ሀሳብም አብረን ነው የምንሸጥላቸው። ምን ብትሰሩ ያዋጣል እዚህ ሱቅ ላይ የሚለውንም አብሮ አንድ ላይ ሪከመንድ የምናደርጋቸው ይሆናል። ምክንያቱም ሞል ውስጥ ስንሰራ እንግዲህ ፎርማት ይዞ ነው ሞሉ ላይ የሚሰራው። ምንም አይነት ዝብርቅርቅ ያለ ነገር አይኖርም። ስለዚህ ከነ ቢዝነስ አይዲያው ነው ማለት ነው የምትገዙት። 44 ካሬውን አጠቃላይ ዋጋው 10,700,000 ብር ነው። 30%ቱን አሁን ከናንተ የምንፈልገው ያ ማለት አጠቃላይ 3,400,000 ብር ከፍላችሁ ስራ የምትጀምሩበት ሱቅ ነው የተዘጋጀው። ይሄ ትልቅ አድቫንቴጅ ነው እስካሁን። ምክንያቱም ሱቅ በቅድመ ክፍያ እየተሸጠ አልነበረም። ይሄ ትልቅ አድቫንቴጅ ነው። ይህንን መጠቀም ትችላላችሁ። ቀሪውን 70% መግቢያ ላይ እንደጠቀስኩት ወደ ባንክ ማያያዝ ትችላላችሁ። ይህም እስካሁን አልተለመደም፣ ግን ይህንን ጥቂት ሱቆች ለቀሩት ጥቂት ሱቆች እነዚህን መጠቀም ትችላላችሁ። ሌላኛው አማራጭ ደግሞ ካለቁት ሱቆች ላይ እንግዲህ ፊት ለፊት ወደ አስፋልቱ እይታ ያለው ምንም አይነት ፕሮሞሽንም ብንሰራ በቀላሉ የሚታይልን ሱቅ አለን። 48 ካሬ ማለት ነው። ይሄም አጠቃላይ ዋጋው 11,500,000 ብር ነው። የዚህም ቅድመ ክፍያው 30% ነው። አጠቃላይ 3,600,000 ብር ከፍለን ይህንን ሱቅ የግላችን ማድረግ እንችላለን። ኤል ላይ ነው ያለው። ስለዚህ በሁለቱም ዳይሬክሽን ማሳየት እንችላለን። ይሄም አሪፍ ሱቃችን ነው ማለት ነው። ሌላኛው ደግሞ ምናልባት መገናኛ ላይ ካፌ መክፈት ወይም ትልቅ ቢሮ የመክፈት ሀሳብ ያላችሁ ደግሞ 93 ካሬ ሜትራችን አለ። በጣም ሰፊ ነው። የራሱ ቶይሌት አለው። ይህንን መጠቀም ትችላላችሁ። ለፈለጋችሁት ፐርፐዝ ይሆናል። ይህም አጠቃላይ ዋጋው 22,350,000 ብር ነው። የዚህን 30% ቅድመ ክፍያው ደግሞ 6,600,000 ብር ነው። ይህንን ከፍላችሁ ስራ መጀመር ትችላላችሁ። ለድርጅት የሚሆን ኦፊስ አለን 215 ካሬ። ይሄም በጣም ሰፊ ነው። ለሁለቱም ከፍላችሁ መጠቀም ትችላላችሁ። አጠቃላይ ዋጋው 51,370,000 ብር ነው። የዚህም ቅድመ ክፍያ ወይም 30%ቱ 15 ሚሊዮን ነው የሚሆነው። ይህንን ከፍላችሁ ይሄንን ግዙፍ ቢሮ የግላችሁ ማድረግ ትችላላችሁ። መገናኛ እንግዲህ ሁላችንም እንደምናውቀው በጣም የሰው ሰርኩሌሽን ያለበት እንቅስቃሴ ያለበት የቢዝነስ ኤሪያ ነው። ስለዚህ ይሄንን እንቅስቃሴ በቀላሉ ወደ ቢዝነስ የምንቀይርባቸው ሱቆችን ነው ይዘን የመጣ ነው። አብዛኛው የከተማችን ቢዝነሱ የሚካሄድበት ቦታ ነው። ስለዚህ ኦልሬዲ ምን ልስራ ብላችሁ አታስቡም። ስለዚህ የትኛውንም አይነት ቢዝነስ ብትጀምሩ አዋጭ ነው። ምክንያቱም ደንበኞችን በቀላሉ ማግኘት ትችላላችሁ። አካባቢው በሙሉ ሞል ነው የተከበበው። ያም
ትልቅ ግብዓት ነው ለእናንተ የሚሆነው። ስለዚህ እነዚህ ሱቆች እንዳያመልጧችሁ ላለው ሳይቱን ደግሞ አብረን እናየዋለን። ምን አይነት ሱቆች አሉ የሚለውን በአካል ሄደን እናየዋለን ማለት ነው። አብራችሁን ቆዩ። እንግዲህ ሳይት ላይ ተገኝተናል። ያዶት ሞል ይባላል። ፊኒሺንግ ስራ ላይ ነው ያለው። አሁን ከስር ያሉ ሱቆች ደግሞ ስራ ጀምረዋል። ባንኮችም ገብተዋል። እንደምታዩት ወርቅ ቤቶች ተከፍተዋል እዚህ ህንፃ ላይ ማለት ነው። ከዛ በተረፈ ከሰከንድ ፍሎር ጀምሮ ደግሞ ሱቆቹ ሬዲ እየሆኑ ነው ያሉት፣ እየተሸጡ ነው ያሉት። ስለዚህ እነዚህን ሱቆች ነው እየገባን የምናየው። ያለበትንም ቦታ ለመጠቆም ያክል አሁን ያለነው መሀል መገናኛ ላይ ነው ያለነው። ህዳሴ ህንፃ ወይም የንግድ ባንክ ህንፃ አጠገብ ያለ ሞል ነው። አዲስ ሞል ነው እንደምታዩት ማለት ነው። ዋናው አስፋልት ዳር ያለ ሞል ነው። ስለዚህ በቀላሉ ቢዝነሳችንን የምናካሄድበት ቦታ ነው ማለት ነው። እዚህ አጠገቤ ላይ እንደምታዩት 93 ካሬ ሱቅ አለን። ኦልሬዲ እያለቀ ያለ ፊኒሺንግ ላይ ያለ ሱቅ ማለት ነው። በጣም ሰፊ ነው እንደምታዩት 93 ካሬ ነው። ይሄንን ለካፌም ለቢሮም ብትፈልጉ እንደፈለጋችሁ መጠቀም ትችላላችሁ። ከፍላችሁም መጠቀም ይቻላል ማለት ነው። 93 ካሬያችን ይሄንን ይመስላል። ቀጥሎ ያሉትንም ደግሞ በካሬ አነስ ያሉ ወይም መካከለኛ የሚባሉትን 44 ካሬዎችንም እናያለን። አብራችሁን ቆዩ። ይሄ የምታዩት ደግሞ እንግዲህ እንደምታዩት 53 ካሬ ሜትር ሱቃችን ነው። ኦልሬዲ ሬዲ ሆኗል ለስራ ማለት ነው። ይሄም አንዱ አማራጫችን ነው። ወደዚህ ጋር ስንሄድ ደግሞ እንግዲህ መሀሉ ኦፕን ዳውን አለ በምታዩት መልኩ ማለት ነው። ከታች ጀምሮ ሙሉ ሰርኩሌሽን የምናይበት ማለት ነው። ሁሉም ሱቆች በግራም በቀኝም ያሉት እኩል እይታ ነው ያላቸው። ከታች ጀምሮ ደረጃውን እየወጣን ስንመጣ ዳይሬክሽን አክሰስ እያደረግን እንመጣው። ከዛ በተረፈ 6 ሊፍቶች አሉት ህንፃው በጣም ትልቅ ስለሆነ ማለት ነው። ከላይ ደግሞ አፓርትመንቶችም ስላሉት 6 ሊፍቶች አሉት። እሱን መጠቀም እንችላለን። እዚህ ጋርም እንደምታዩት እንግዲህ 44 ካሬ ሜትር ሱቅ አለ። እንደምታዩት በጣም ሰፊ ነው። ሬዲ ሆኗል ይሄም ለሽያጭ ማለት ነው። ወደዚህም ስንሄድ እንግዲህ ኦልሬዲ ሁሉም ሱቆቹ ተሸንሽነው አልቀዋል። ሙሉ ግላስ እየተደረገላቸው ነው ማለት ነው። ይህም ለስራ ዝግጁ ሆነዋል። በቅርቡ እንግዲህ ንግዳችሁን መገናኛ ላይ ማስፋፋት መክፈት የምትፈልጉ ሰዎች ትክክለኛው አማራጭ ነው ብዬ አስባለሁ። ምክንያቱም መሀል መገናኛ ነው ያለው። በጣም ብዙ ሰዎች እንቅስቃሴ ያለበት ቦታ ነው። ስለዚህ በቀላሉ ሸማቻችንን የምናገኝበት አካባቢ ነው ማለት ነው ሞሉ ያለው። ስለዚህ እነዚህ ሱቆች የግላችሁ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ኦፊሶችን መክፈት የምትፈልጉ ሰዎች፣ ቢሮአችሁ መገናኛ ላይ እንዲሆን የምትፈልጉ ሰዎች ትክክለኛው አማራጭ ነው። ምክንያቱም ከ60 ካሬ ጀምሮ እስከ 215 ካሬ የሚሆኑ ኦፊሶች አሉን። እነዚህንም ኦፊሶች አክሰስ ማድረግ ትችላላችሁ። ሌላው ደግሞ እንግዲህ አከራይታችሁ መጠቀም ለምትፈልጉ ሰዎች ደግሞ እዚህ ሱቅ ላይ 1800 ብር ነው በካሬ እያከራየን ያለ ነው እዚህ ሞል ውስጥ ማለት ነው። ያ ማለት 44 ካሬውን እንኳን እንደ ምሳሌ ብናነሳ በ1800 ብር ስናባዛው አጠቃላይ 80 ሺህ ብር ይመጣል ማለት ነው። ስለዚህ በየወሩ 80 ሺህ ብር የምናገኝበት አድቫንቴጅ አለን ማለት ነው እዚህ በመግዛታችን ብቻ። ይሄ ከትንሹ ካሬ የሰራውላችሁ ነው ማለት ነው። ስለዚህ ይህንን እድል እንዳልፋችሁ ላለው ከስር በምናስቀምጠው ስልክ እየደወላችሁ ይህንን ትልቅ አድቫንቴጅ መጠቀም ትችላላችሁ። እንደዚህ አይነት ቪዲዮዎችን ደግሞ እንግዲህ በየሳምንቱ እንዲደርሳችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ከዛ በተጨማሪ ደግሞ ለወዳጅ ዘመዶቻችሁን ሼር እያደረጋችሁ እንደዚህ አይነት መረጃዎችን እንዲደርሳቸው አድርጉ። ሳምንቱን ጠብቀን ደግሞ እንግዲህ በተለየ ቪዲዮ እና በተለየ ይዘት እስከምንመጣ ድረስ ሰላም ቆዩን። እናመሰግናለን።